ትክክል ይመስለኛል ምን ያህል ዜጋ እስኪፈናቀል ምን ያህል ዜጋ እስኪገደል ድረስ ነው ለማቀፉ ማህበረሰብ ለኛ ጆሮ ሰጥቶ ትኩረት ሰጥቶ ለችግራችን መፍትሄ የሚያመጣው የሚለው ነገር እንዳለ ነው ግን አሁን ባለው ሁኔታ ውስጥ ዛሬ እንኳን በተፈጠረው የወልቃይት አማራ ላይ የተፈጸመው ጉዳይ እጅግ የሚያሳዝን ነው በርህ እየተሰበረ የወጣቶች የገቡ ሲደበደቡ ቆሞ የሚመለከት የጸጥታ ኃይል ባለበት ሁኔታ ውስጥ ወደ ምንድን ነው የምናመራው ወደ ምንድን ነው የምንሄደው እስቲ የመጨረሻ ሐሳብ ማጠቃለያ ካለን 2 ደቂቃ አለችና ኤርቢያስ ውስጥ ምናላቸው ያለው የዓለም አቀፍ አስከባሪ ኃይል እኔ መፍትሄ ይሆናል ብዬ አላስብም የኛን ችግር በራሳችን ነው ምንፈታው ብዬ ነው እንደ ዋናነት ማስበው የተበላሸው ፖለቲካችን የፈጠረው ችግር ነው የተበላሸውን ፖለቲካችንን ደግሞ የውጭው ማህበረሰብ ወይም ሰላም አስከባሪው አይፈታልንም ለተወሰነ ጊዜ ምናልባት ፎይታ ሊፈጥር ይችላል አካባቢውን በመጠበቅ ከዛ በተረፈ ግን ቁልፉ ችግር አንድ የተበላሸ ፖለቲካ አለ አንድ አብዮታዊ ዲሞክራሲ መመሪያዬ ነው የሚል ጠላትና ወዳጅ መመሪያዬ ነው የሚል ኃይል አለ ይሄ አብዮታዊ ዲሞክራሲ ወይም ሞት ያለው ለምሳሌ ህወሓት በግልጽ ይሄ ኃይል ከሌላው ጋር ሊሰራ ይችላል ስለዚህ ህወሓት ባለበት ሁኔታ ይሄ ችግር አይፈታም የሰላም አስከባሪ ኃይል ባታመጣም አብዮታዊ ዲሞክራሲ ነው ጠላትና ወዳጅ ነው ስለዚህ ትልቅ የችግሩን መንስኤ ሳይሆን መፍትሄ ይሆናል ብለው ሞቱን ግድያውን ማስቀረት መጀመሪያ ያስፈልጋል የሰባዊነት ጉዳይ አለ ነው ፖለቲካውንማ ሊፈታው አይችልም በሰው ሀገርም ጉዳይ ገብቶ እንዲሁን አይልም ግን ሞቱን ግድያውን መፈናቀሉን ማን ያስቆመው ነው እኔ ሞቱን ግድያውን መፈናቀሉን እንኳን ለኢትዮጵያ ለሶማሌም አካባቢ አስቸጋሪ ነው ብዬ ነው ማሰው እንኳን ለኢትዮጵያ ስለ ያለን የወኔ ለውጭ ኃይል ያለን ጥላቻ ምናምን ሲደምረው በተለይ የውጭ ኃይል መጥቶ ሊፈታልኝ ይችላል ማለት የክብርን ጉዳይ አርጌም ስለማስበው ችግሮቻችንን በራሳችን የምንፈታበት ማጠንጠኛው የፖለቲካ ብልሹነት የፈጠረው ያንን የፖለቲካ ብልሹነት ከተቀየረ በህብረተሰብ ደረጃ ችግር ስለሌለ በትግራይ ማህበረሰብና በአማራ ማህበረሰብ መካከል ያለ የቁርሾ እንደ ህብረተሰብ ቁርሾ የሌለበት ስለሆነ ያንን የተበላሸ ፖለቲካና የተበላሸውን ፖለቲካ ተሸካሚ አመራሮችን ማስተካከሉ ነው እንደ ዋና አቅጣጫ አድርጌ የማስበው ስለዚህ ኢህአዴግና አብዮታዊ ዲሞክራሲ እስካሉ ድረስ ችግሩ አይፈታም ስለዚህ ምን ይደረግ ያንን መቀየር ነው ከክብራችን ጋር እንቀጥል የሞትን የክብር ጉዳይ ነው ካል ከክብራችን ጋር እንቀጥል አሁን እኮ ለክብርም የሚባለው ነገር እኔ እኮ ምን እንደሆነ ታውቃለህ ኤርሚያስ ራሳችን በራሳችን ብንፍታው ብንል ልንተላለቅ እንችላለን አሁን ይሄኛው እየተደበደብኩ የሞት አትቆም ካልከው በቃ እኔ ሄጄ ወልቃይት ዘመቼ ማዳን አለብኝ ብሄሬን ይጀምነሳ ከሆነ ያኛውን ብሄሩን ደሞ ተጠብቃለሁ ካለ ያኛውን ካለ ዘመነ መሳፍንት ምንድነው ገፊ ምክንያቱ አሁን ለዚህ ነገር ገፊ ምክንያቱ ምን ነበር እኮ ምን አላቸው ከአመት በፊት ስንታገል ኢትዮጵያ ውስጥ ኢህአዴግ የሚባል ስርዓት ቢሸነፍ ከኢህአዴግ በኋላ ኢትዮጵያ የመሰረታዊ የኢኮኖሚ የፖለቲካ ጥያቄውን ፈቶ ለመሄድ የሚችል አብሮ የኖረ ለ3000 ዘመናት አብሮ የኖረ ህዝብ በ27 አመት የቤት ስራ ሊበተንና ሊለያይ አይችልም ነው አሁን በህገ መንግስቱ መሬት የብሔረሰቦች ነው መሬትን የኢኮኖሚ ጠቅላላ ሀገሮች መሬትን የኢኮኖሚ ምንጭ ነው የሚያደርጉት የማንነት ምንጭ ያደርጉት ስለዚህ መሬት ከማንነት ተሻግሮ የኢኮኖሚ ምንጭ መሆን ሲጀምር ነገሮች ይፈታሉ ስለዚህ ህገ መንግስቱ ደግሞ መሬት የከሌ ብሔረሰብ ብሎ ስላለ ከኢኮኖሚ ሐሳቦች ጽንሰ ሐሳቦች ስላወጣው እሱ ነገር ነው ዋነኛ መፍትሄ አድርጌ የማስበው ስለዚህ 7 አመት ችግራችን በዚህ ደቂቃ ይፈታል ኢህአዴግ እንዲቀጥል ያደረገ ያለ ማህበረሰብ እንዴት እሱ ስለዚህ ያጨበጨቡት ኢህአዴግ እንዴት እናስወግደው የሚለው ነገር እንዳለ ሆኖ በዚሁ እናጠቃል ዛሬ ምን አለ ፕሮግራማችንን የዛሬ ምን አለ ፕሮግራማችን ከኢትዮ 360 በዚሁ ተጠናቋል ሰብስክራይብ ማድረግ ፌስቡካችን ላይ ሼር ማድረግ እና ላይክ ማድረግ እንዳትረሱ ጎፈንድሚያችን ላይ እስካሁን ያደረጋችሁትን ድጋፍ ከቀጠላችሁ ኢትዮ 360 እንደ ሚዲያ ተጠናክሮ ይወጣል ስለነበረን ቆይታ እናመሰግናለን ከቀሪዎች ፕሮግራሞቻችን ጋር መልካም ጊዜ
ስራ የገባ ነው። ተገፍተን ሳንፈልግ ኢሳትን ከለቀቅን በኋላ እንደዚህ አይነት ሚዲያ ቢቋቋም ለህብረተሰቡ ይጠቅማል በሚል ሁላችንም ርብርብ በማድረግ በአጭር ጊዜ ውስጥ ተገናኝተን ውሳኔ ላይ ከደረስን በኋላ ከፍተኛ የሆነ የህዝብ ድጋፍ መቆርቆርና እውን እንድናረገው ከፍተኛ የሆነ ርብርብ ሲደረግ ነበርና ያንን መነሻ በማድረግ ምንም የገንዘብ ወይም የስቱዲዮ ቁሳቁስ አቅም ባይኖረንም በጀመርንበት ጊዜ በኪራይና በውሰት ስራውን ወዲያው ነው የጀመርነው። ያው ሙያዎችን በእጃችን ነው። ስለዚህ ወዲያውኑ ይሄ ነገር መቋረጥ የለበትም፣ ህዝብ እለት እለት መረጃ ማግኘት አለበት በሚል ሁላችንም ተረባርበን ወደ ስራ ነው የገባ ነው እና ወደ ስራ ስንገባ እዚህ አሁን የምትመለከቱትን አይነት ስቱዲዮ በኪራይ ነው ያገኘ ነው። 4 ሰዓት ፕሮዳክሽን ለመስራት ከ1000 ብር በላይ ወጪ እናወጣለን በአንድ ቀን ውስጥ $1,000 በላይ እና በዚህ ምክንያት በለቱ ደግሞ የጎፈንድሚ ህብረተሰቡ እያዋጣ ያለው ቶሎ ስለማይለቀቅ አንዳንዶቹ ሰዎች መተው እየከፈሉልን አንዳንዴም ከኪሳችን እያወጣን ይሄን ነገር ተግባራዊ ለማድረግ ችለናል። አሁንም ያንኑ እየቀጠልን ያለ ነው። በጎፈንድሚ እስካሁን ወደ 100,000 ብር የሚጠጋ ተሰብስቧል። ይሄ ከፍተኛ ነው፣ በ9 ቀናት ውስጥ እስካሁን ያለው ማለት ነው። ነገር ግን አጠቃላይ የስቱዲዮ ቁሳቁስ ለማሟላት ካሜራዎች፣ ኮምፒውተሮች፣ ኤልዲ ላይት፣ ሌሎች አይነት መሳሪያዎችን ለመግዛትና የቤት ኪራይ ደግሞ ተከራይቶ ስራውን በቀጣይነት ማለት በዘላቂነት ለመቀጠል ብዙ ወጪ የሚፈልግ ነገር ነው። ስቱዲዮ በአንድ ጊዜ ማቋቋም ከባድ ነገር ስለሆነ ከዛ በመለስ ደግሞ በሳተላይት ህዝባችን ጋር መድረስ አለብን። የኢትዮጵያ ህዝብ በሳተላይት መረጃውን ካላገኘ በዩቲዩብ እና በፌስቡክ ላይ ተወስኖ ይቀራል ማለት ነው። ስለዚህ ወዲያውኑ ወደ ሳተላይት ለመምጣት ከሳተላይት ጣቢያዎች ጋር እየተነጋገርን ነው። ስለዚህ ተጨማሪ ገንዘብ እንደሚያስፈልገን ጥናታችን ያመለክታል። አሁን እስከ 150,000 ብር ድረስ ቢሟላልን ስርጭት ለመጀመር የሚያስችለን እንቅስቃሴ በአግባቡ እንጀምራለን። ከዛ በኋላ በቀጣይነት ሌሎች የገቢ ምንጮችን እያፈላለግን እንደዚህ አይነት ስራውን አጠናክሮ ለመቀጠል እንችላለን። ስለዚህ ለህብረተሰቡ የምናቀርበው ጥሪ እስካሁን የተሰበሰበው በቂ ባለመሆኑ እንደው ለመጨረሻ ጊዜ እስከ 150,000 ብር ድረስ ቢሄድና 10 ብርም ቢሆን 20 ብርም ቢሆን ከብዛት ብዙ ነገር ሊገኝ ይችላል። ስለዚህ ድጋፋቸውን አጠናክረው ቢቀጥሉልን መረጃ መስጠቱንና በሙያችን ደግሞ እኛ የምናደርገውን አስተዋጽኦ አጠናክረን እንቀጥላለን። እስካሁን ድረስ እለት እንግዲህ በአሜሪካን ሀገር ሁላችንም ይሄን ብቻ ስራ ነው እየሰራን ያለ ነው፣ ጊዜያችንን እያጠፋን ያለ ነው። ይሄ እስኪቋቋም ድረስ በዚህ መልኩ ነው። ስለዚህ ህብረተሰቡ ድጋፉ እንዲያጠናክር ነው የምጠይቀው። በጣም አመሰግናለሁ ምናላቸው። ተመልካቾቻችን እንግዲህ ምናላቸው እንዳለው ይሄ የጎፈንድሚ እስከ $150,000 ይፈጃል አሁን ያለው ነገር ለማሟላትና ርብርባችሁን በዚህ አጋጣሚ ጥሬን አቀርባለሁ። ሁላችሁም ተሳትፎ እንድታደርጉ እጋብዛለሁ። ወደ እለቱ የአጀንዳችን እናልፋለን። አጀንዳውን በሚመለከት ሪዮት ምንድነው አንቺ ጋር ያለው? እስቲ መግለጫውን እንዴት አየሽው? ይዘቱ ምን ይመስላል? እሺ እንግዲህ የኢህአዴግ ስራ አስፈጻሚ ኮሚቴ ሰኔ 10 2011 ያለፈው ሰኞ ማለት ነው በሀገራችን ወቅታዊ የፖለቲካ ሁኔታ ላይ ተወያይቶ የመፍትሄ ሀሳብ ያላቸውን ሰንዝሯል። ምን ይመስላል ይዘቱ የሚለውን አቀርባለሁ። ውይይት የተደረገባቸው ርዕሰ ጉዳዮች ተብለው በመንግስት ሚዲያዎች የተገለጹ አሉ። የአንድ አመት የፖለቲካ ስራዎች፣ ወቅታዊ ሀገራዊ የፖለቲካ ሁኔታዎችና በቀጣይ ትኩረት የሚሹ ጉዳዮች ምንድናቸው የሚለውን እንደተነጋገሩ ነው እንግዲህ የዘገቡት። በችግርነት ያነሷቸው የጸጥታ መደፍረስ፣ የአመራር ቁርጠኝነት ማነስ፣ የጋዜጠኝነት ወይም አክቲቪስትነትና ፖለቲከኛነት መምታታት የሚል ነው። ለችግር ደግሞ ዋና መንስኤ ተብሎ የተነሳለ ይሄ የሀገሪቱ የፖለቲካ ጥያቄዎች የወለዳቸው ተያያዥነት ያላቸው ታላላቅ ሀገራዊ ተግዳሮቶች በአንድ ጊዜ በሀገራችን መደቀናቸው የሚል ነገር ነው እንደ ዋና የችግር መንስኤ ተብሎ የተነሳው። እነዚህን ደግሞ ምንድነው ይሄ የሚለውን ደግሞ ሲያብራሩ ያሉት ገለልተኛና ብቃት ያላቸው መንግስታዊ ተቋማት አለመገንባት፣ በወሳኝ ሀገራዊ ጉዳዮች ላይ የጋራ ስምምነት እሴት መጓደል፣ ውጤታማ መንግስታዊ አስተዳደር አለመፈጠር ናቸው ብለው ነው ያብራሩት። የፖለቲካ ፓርቲዎችን በሚመለከት በነጻነት የሚንቀሳቀሱበት ሁኔታ ተፈጥሯል። ይሄ ሁኔታ ቢፈጠርም ግን ተቋማዊ አቅም አለመኖር፣
የፖለቲካ ድርጅቶቹ መብዛት፣ የአጀንዳ ግልጸኝነት ችግር አለ። መድበለ ፓርቲ ስርዓቱን ለማጠናከር ስራዎች መሰራት አለባቸው የሚል ነው። አጠቃላይ ይዘቱ ባጭሩ ይሄንን ይመስላል። በጣም አመሰግናለሁ። እንግዲህ ከተነሱ ዋና ዋና ጉዳዮች መካከል በተለይ ጋዜጠኝነት፣ አክቲቪስትነትና ፖለቲካው የተቀላቀለበት ሁኔታ ተነሳበታልና ከዚህ አንጻር እሱን ብዙ ሰዎችም እያነጋገረ ስለሆነ ምን ማለት እንደሆነ ግልጽ አይደለምና ከዚህ አንጻር ምን ታያለ? ምን ታዝባል እዚህ ጋር? እንግዲህ በአጠቃላይ የዚህ የኢህአዴግ ስራ አስፈጻሚ በፖለቲካ ጉዳዮችና ቀጣይ ተግባሮች ወይም እርምጃዎች በሚለው ላይ አንድ ነገር ቃል የገቡትን መጀመሪያ መፈጸም ነው። ከዛ ብነሳ ደስ ይለኛል። መጀመሪያ አካባቢ የኢህአዴግ ሊቀመንበር ዶክተር አብይ አንድ የተናገረው ነገር ነበረ። ከዛም አቶ ለማ መገርሳም ያን ነገር ደርቦት ተመልክቻለሁ። የስራ አስፈጻሚው ስብሰባ ወይም የኢህአዴግ ስራ አስፈጻሚ ስብሰባ ከዚህ በኋላ የኢህአዴግ ስብሰባዎች ለህዝብ ግልጽ ይሆናሉ፣ በአደባባይ ይሰጣሉ የሚል ነበር የተነገረው። ስለዚህ ይሄ ቃል የት ገባ? ይሄንን የተናገሩት በስሜት ነው፣ በእውነት ነው ወይስ ጊዜያዊ ማምለጫ ነው የሚለውን አሁንም ደግመን መጠየቅ እንፈልጋለን። ምክንያቱም አጠቃላይ ሳየው ብዙ ኮንፊዥኖች አሉት። ውስጥ የተነጋገሩት ነገርና የጻፉት ነገር አንድ አይነት ነው፣ አንድ አይነት አይደለም ብለን ለማለት በገቡት ቃል መሰረት ለህዝብ ግልጽ ውይይት ያድርጉ። እውነትም ድርጅቱ ትራንስፓረንት ነው ብለው ካሰቡ ቃላቸውን እንዲጠብቁ ነው። ያለ ቃላቸው መናገር አልፈልግም፣ ግን የቃላቸው አንደበታቸው ያንን ስላለ ማለት ነው። ከዛ አንተ ያነሳልኝ የጋዜጠኝነት የአክቲቪዝምና የፖለቲከኞች መምታታት የሚለው አንድ የሆነ የተሰረበ ሴራ አለ ብዬ ነው ማስበው። ለምንድን ነው ይህን ማነሳው? የኦሮሞ ፖለቲከኞች፣ አክቲቪስቶች እና ጋዜጠኞች ውጤታማ የሆኑት ባለፉት 2-3 ዓመታት ወደ ስልጣን ለመምጣት ውጤታማ ያደረጋቸው ነገር የነዚህ ሶስቱ አካላት ቁርኝት ነበረ። በጋዜጠኛም በአክቲቪስቱና በፖለቲከኞቹ መካከል የሚካሄደው መናበብ ይሄ ውጤታማ አድርጓቸዋል፣ ወደ ስልጣን አምጥቷቸዋል። ስለዚህ ይሄንን ነገር ካሁኑ መግታት አለባቸው። የሆኑ ሰዎች ላይ እንዳነጣጠረ ግልጽ ነው፣ በግልጽ መናገር እንችላለን። ይሄን ሲሉ እነማንን ነው እያሉ ያሉት የሚለውን ማንሳት እንችላለን። ስለዚህ እንደውም አስታውሳለሁ የ5 ሚሊዮን ሚኒሊክ 5 ሚሊዮን ገሏል ያለን ሰው እኮ በአክቲቪዝም የነበረ ሰው የኦሮሞ ሚዲያ ኔትወርክ ዳይሬክተር ነው ያደረጉት፣ አክቲቪዝም ሲሰራ የነበረ ያ ሰው ምንድን ነው ያደረገው? ከጥቂት ጊዜ በፊት ጋዜጠኝነት፣ አክቲቪዝም እና ፖለቲከኝነት ተደባልቋል የሚል አጀንዳ ነው የፈጠረው። ግን ወደ ስልጣን ያመጣው ከአክቲቪዝምነት ወደ ኦሮሞ ሚዲያ የመንግስት ሚዲያው የኦሮሚያ ክልሉ መንግስት ዳይሬክተር ያደረገው ነገር የሶስቱ ነገሮች ቁርኝት እንደሆነ ስላወቁት ነው። አንዳንድ አክቲቪስት የሆኑ ሰዎች ዛሬ እኮ የኦነግ አስተሳሰብ ያለ ጽሁፎቻቸውን ሄደ ማየት ትችላለህ። ባለፉት 3 ዓመታት እንዴት አደገኛ ጽሁፍ ሲጽፉ የነበሩ አክቲቪስቶች ዛሬ የሎስ አንጀለስ አምባሳደር ሆነዋል። ይሄ በአደባባይ የታየና የሚታይ ነገር ነው። ስለዚህ ወደ ስልጣን ያመጣቸው ነገር የነዚህ 3 ኃይሎች ስራ ስለሆነ ከወዲሁ ለመቅጨት ደሞም ሰዎችን ታርጌት አድርገው የሄዱበት ነው። ያንን ማየት ተገቢ ነው ይመስለኝ። በአጠቃላይ የፖለቲካ ጉዳዮች ግምገማ ላይ በኋላም እመለስበታለሁ። እኔ አንዱ የምጠይቀው ኢህአዴግ አለ ወይ? እውነት የፖለቲካ ጉዳይ ለመገምገም ቀጣይ እርምጃዎችን ለማድረግ ኢህአዴግ የሚባል ኃይል አለ ወይ? ይህንን ነው መጀመሪያ ማንሳት። አለ ከተባለስ ምን አይነት ኢህአዴግ ነው ያለው? ይህንን በደንብ ማየት ያስፈልጋል። የደብረጽዮን እኮ የትግራይ ህዝብ ለምን አዲስ አበባ ትሄዳለህ ብሎ ጠይቆኛል ብሎ ነው የተናገረው። አዲስ አበባ ለምን ትሄዳለህ ብሎ ሲጠይቅ ምን እያለ